እናንተ እንዴት ናችሁ የጀማ? በነገራችን ላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ጋይስ። ሰብስክራይብ ሳታረጉ የምታዩ ምንድነው? ደግፉን፣ መዳሞች ነው ያለነው ልጆች ደግፉን። በዛ ለኛ ቁም ነገር እየሰራን እኛን ቁም ነገር እንዳልሰራን የምታደርጉን እንግዲህ ዛሬ ማለት ነው። አዎ በነገራችን ላይ ዛሬ ጋይስ እኔ እንደኔ እናንተ ተጨንቃችሁ ወይስ አልተጨነቃችሁም? በፋሲካ ቲዩብ እና በሌላ እንግዲህ ሌላ ሀገር የገባችሁ እንግዲህ ትልቁ ሚና የተጫወተችው ፋሲካ ናት። እኔ እስካሁን ድረስ አንጀቴን እየበላኝ ነው ታውቃላችሁ። አዎ እፎት እያለን ቡና ማለት ነው። እስካሁን ድረስ እኔ ምንም በቃ ምን ብዬ ምኑን ከምን አውርቼ ምኑን እንደምጨርስ አላውቅም። እግዚአብሔር በጣም ነው የተሰማኝ፣ በጣም ነው የተናደድኩት። ለምን አትሉኝም? ምንድነው ትንትና ላይ ሙቀት ነው። በዛ ላይ ደግሞ ማለት ሙቀት ሊገለኝ ነው። አያችሁት ማዲያቴን? ኦ ማይ ጋድ። አዎ እኛ እንደዚህ እያልን እየሰራን የመዳም ልጆችን አታበረታቱም። ኖርማል ነው። እሺ ወደ ገደለው ስገባ ማለት ነው እንግዲህ ሌላ በብዙዎች ዘንድ ሀዘኔታንም እንደገና ደግሞ ኢትዮጵያዊነትንም እንትን ያስባለችበት በጣም እና እኔ ምንም ከምን ጀምሬ ከምን እንደምጨርስ አላውቅም። ስለሌላ እንግዲህ ከመጀመሪያው አንስታችሁ ያላችሁ አለን ሁላችን እና ሌላ ማነው ወደ ሚዲያ ያመጣት? ፋሲካ ወይስ አቧሜራ ወይስ ወንድም ካሌድ ነው ያመጣት? ጋይስ ያቺ ዙዙ የምትባል አሽኮለሌ ማለት ነው የምትሳደብ። እኔ ዛሬ በጣም ነው ያናደዱኝ። ለምን መሰላችሁ ጋይስ? አንዳንዴ ሰው ጥፋት ሊኖርበት ይችላል። ፋሲካ አላጠፋችም። በነገራችን ምንድን ነው ያጠፋችሁ? ያችን የ5 ደቂቃ ቪዲዮ ስለሰራች እነሱ ሀብት ስላላቸው ታዋቂነት ስለሆኑ አቧሜራም በመዳም ቅመሞች ብር በዘረፈው በምን ብር ስላለው ጠበቃ ቁሜ ፋሲካን ከሳታለሁ ሲል የነበር በፊት ማለት ነው ያን ቪዲዮ የሰራች። እንደገናም ደግሞ ይሄ ካሊድ የሚባል ወንድም ካሊድ የሚባል ሰገጤ ማለት ስግጥግጥ እኔ የምለው በጣም ነው የገረመኝ። በጣም ነው እያስጠላኝ። በቃ ፋሲካ ከመጣች እኔ እሄዳለሁ ላይቭ ላይ ጋይስ፣ ላይቭ ላይ እኔ በጣም ተሰማኝ። እኔ ማለት ነው ፋሲካ ጥፋት ባይኖርባትም እንኳን ቢኖርባት ራሱ ፋሲካ ነበረች ኖር የሌላን ቤተሰብ ሌላን መቀበል የነበረባት። ይሄ አስረግጬ ነው የምነግራችሁ። የመዳም ቅመሞች ግን በዚሁ አጋጣሚ ከጎኗ ላይ ሆኖ ትችላላችሁ። ማርያምን እኛ ሰው አንክድም፣ ሌላው ቢክድን እኛ አንክድም። ዩቲዩብን እየገባችሁ ሰብስክራይብ አድርጓል። አዛ ሳለ ወንድም ካሌድ እኔ በጣም ያሳቀኝ ማለት ነው ፋሲካ በእኛ ሸቀለቻች። ዙዙ የምትባል ደግሞ አንዲት አለችው ጉማሬ ማለት ነው። እሷ ደግሞ በእኛ ሰራች፣ በእኛ ፈመሰች። ደህና ነሽ? በእንች ነው የፈመሰችው። ፋሲካ ድሮ ባትፈምስ ኑሮ ሌላን የሚያውቃት ሰው የለም ነበር። ፋሲካ የፈመሰችው በሌላ አይደለም። ፋሲካ የፈመሰችው በወንድም ካሌድ ወይም በዙዙ የምትባል አሽኮለሌ ሳይሆን የመዳም ኩሽናን እያጠበች የመዳም ሽንት ቤትን እያጠበች ድሮ ነው የፈመረች። ድሮ ከኔ ተንቢ ኢትዮጵያ እንደሄድሽ ማንም ዩቲዩብ ሳይከፍት እሷ ናት የፈመሰች። ስለዚህ እቺ ልጅ እንደዚህ እያረጉ ሊያሸማቅቋት አይችሉም ጋይስ። እኛ ግን የመዳም ቅመሞች ግን ዩቲዩብን እየገባችሁ ቪዲዮ በለቀቀች ጊዜ ሰብስክራይብ አርጓት፣ ላይክ አርጓት። ሰብስክራይብ ራሱ ይሁት የምር የሌላን ህይወት የታደገቻት ፋሲካ ብቻ ናት እንጂ ወላቡ አቧሜራ ሰንበዲ ምናምን አይደሉም። አሁን ነው አሽቃባጮቹ ሲያሽቃብጡ ሲያሽቋልጡ የኖሩት። እኔ በጣም ነው የተሰማኝ። በጣም ለምን ከቡታጅራ አዲስ አበባ ነፍሰ ጡር ሆና ልጆቿን ትታ ነው እንደዛ እየተመላለሰች ስንት ሚና የተጫወተች ልጅ አሁን እንደዚህ ላይቭ ላይ ገብታ ራሱ አላስገቧትም ጋይስ ቲክቶክ ላይ እና ማለት ነው ይሄ ሰገጤ ማለት ነው እንትና አቡ ማን ወንድ ካሊድ የሚባል በእኔ ቪዲዮ እየሰራ እሱ እኮ ቲክቶክ ላይ ገብቶ እኮ ፎሎ አድርጎ እያለ ሲለምን የሚውሉ አይደል ሀቢባቤ። ስለዚህ ምንድነው ብትሰራ ሚዲያ ነው ትስራ፣ ምን ችግር አለው? ቪዲዮ መስራት የለብን እንችላለን። ሚዲያ እስከሆነ ድረስ ሀሳብ አስተያየት እንሰጣለን። ሁልጊዜ ብቻ እነሱ የሚፈልጉት ጥሩ ናቸው ሰንበዴ ምናምን ነው የሚፈልጉት እና በኑሮ በምኔ ፋሲካ እንደዚህ እያለ በጣም ብዙ ነገር ነበር ሲለፈልፍ። በፋሲካ አይደለም የታሰርከው። እነዚያ እነማን ናቸው ባለሀብቶች? ምንድን ነበረ ባለሀብቶች እነዚህ ሰለሞን ምናምን የሚባል ይሄ ደግሞ ታዋቂው ቲክቶከር ማን ነበረ? ወይኔ ስሙ ጠፋብኝ። እነሱ ጋር አርጋችሁ ወይ በዘረፋችሁት ገንዘብ ነው ወይ በተለያየ ነገር ነው የታሰራችሁት እንጂ ፋሲካ ምን አድርጋ ነው? እኔ በጣም ነው የተሰማኝ። ቲክቶክ ላይ ቪዲዮውን ቆርጦ ሲያዩት በጣም ነው የተሰማኝ። በቃ በጣም ከምነግራችሁ በላይ ምንም እንደምን እኔ አላውቅም ምን እንደምን በጣም ነው የተሰማኝ ማርያምን። ፋሲካ መቀበል ነበረባት። ከአዲስ አበባ መታ መቀበል ነበረባት። የእሷ ውጤት ነው፣ የፋሲካ ውጤት ነው። ምንም ጥፋት የለባትም። ደግሞ ምንም ጥፋት የለባትም። ፋሲካ ጥፋት የለባትም። በቃ ጠይቋት። የህዝብ ገንዘብ ነው። በቃ ህዝብ ጠየቃት። መብቱ ነው ህዝብ መጠየቅ። ምክንያቱም ለ2 ወር ትሄዳለች ተብሎ ስላልሄደች ተጠየቀች። ፋሲካ ናት መጠየቅ ያለብኝ። ፋሲካ ሚዲያ ናት ያወጣች። ስለዚህ የሚያወሩት ተናገረች። ከዛ በቃ
ዘራፍ አካኪ ያዙ ልቀቁ ሲሉ አዘቢዱ ፕራይቬት ሆነ ይቅርታ ጠይቀች። ታዲያ ምን ተሰቀለላችሁ? እኔ ነፍስ እያጠፉ ምንም ያልተባሉት የሚችል ምን ተናገራ ነው? እኔ በጣም ነው የተሰማኝ። በጣም ከምነግራችሁ በላይ 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 እነቤቴ በጣም ነው የተሰማኝ። በቃ ምን ብዬ ልንገራችሁ? ይሄ ወንድም ካልሄድ የሚባል ቶ ጋይስ እኔ ፎሎ እናነሳበታለሁ። ቆይ ቲክቶክ ፎሎ እኔ ከሀቢባ ቤት ሰው መስሎኝ ማለት ነው ፎሎ አድርጉ እያለ ፎሎ አድርጉ ሲል ፎሎ አደረኩኝ። ለሀቢባ ብዬ ነው እንጂ ያላውቀውም። ምንድን ነው ወንድም ካሌጅ ፋውንዴሽን ምናምን ስላለ በህዝብ ገንዘብ ነው። ህዝብ እየረዳ ነው እንጂ እሱ ምን አድርጎ ነው? በህዝብ ላይ ነው። ስለዚህ ለህዝብ ያልሆነ ይሄ ምንም አይሆን። ስለዚህ ፎሎ እናነሳበታለሁ። ጅል ማለት ነው። የምን በጣም ያነደለኝ ደግሞ ክብር የሌለው ለሴት ልጅ ክብር የሌለው ለሴት ልጅ ለአረብ ሀገር ሴት ክብር የሌለው ሰው ባለው ይተከል። አቧሜራ ያቺ ዙዙ የምትባል ራሱ እሷ እኮ ፎሎ አይደለችም። አቧሜራ ፎሎ ነው። ስር ማንሳበታለሁ ማለት ነው። እነዚህ ቆሻሻ ሁላ ከመት እኔ በጣም ተናደርኩ። እኔ በጣም አፍሬያለሁ፣ ማዝኛለሁ። ይሄ አይገባትም። የፋሲካ ውለታ ይሄ አይደለም። ውለታዋ ይሄ አይደለም። በዚህ አልነበረም ውለታዋ የምጠይቅ መቤቴን። አሁን ራሱ ይቅርታ መጠየቅ አለባት። ፋሲካ ይቅርታ መጠየቅ አለባት ጋይስ። እና ለዛ ነው ሰላማችሁ ይብዛ።